8ኛ ክፍል ተማሪ ሆኜ በኔ ጊዜ እዚህ ጎንና ጎኑ ጋር ኪስ ያለው ጅንስ ሱሪ ፋሽን ነበር እና እናቴ እሱን ሱሪ ሴሚስተር ራሱ አላለቀ ከስታምጣ ቁም ሳጥን አስቀመጠችው። ከአንድ እስከ 3 ከወጣ ይሄ ሱሪ አንተ ነው። አንዳንድ ጊዜ ልጅነትም ያሳዝናል፣ ግርም ይለኛል። መጨረሻኛም በወጣ ሱሪው ተገዝቷል። ግን እንደዛ አላሰብኩም ነበር በወቅቱ። በቃ ቀን ከሌሊት ነው ማጠናው አልኩሽ። በቃ ለምን ዲዘርቭ አደርገዋለሁ ሳይሆን አስቤው አልነበረም ያኔ። በቃ አርን ማድረግ በቃ 3ኛ 1ኛ 2ኛ ወጥቼ ይሄን የኔ ነው በቃ ማለት ይሄን ሱሪ ስለብሰው የሚሰማኝን ፕራይዳስ። ከዛ በኋላ የተፈጠረ ትውልድ ላይ ግን የማየው ክፍተት አለ። ፍላጎቴ ልታሟሉ ነው ወይ ልታሟሉ አይደለም ወይ የተወለድኩት የወለዳችሁኝ ብሎ የሚጠይቅ ትውልድ ላይ ደርሰናል አሁን አይደለም። የሚጠይቁት ነገር አለ። አንድ ጊዜ እንደውም የሰማሁት ጓደኞቹ በደህና መኪና ይሄዳሉና የሱ እናት ደከም ያለች መኪና ነች። አትምጪ እኔ በቃ በግሬ በገባ ይሻለኛል። ለምን አንዳንድ ጊዜ የምንወዳደርበት ነገር አሁን አንቺ አንሰሽ ነው ወይ ለኔ እዛ በቃ በጓደኞቹ የሚጠራው ነው የሚያውናል ዲዘርቭ የምናደርግበት ነገር ላይ ያተኮረን ምን መጣ ከሆነ በቃ የሚሰጠንን ምንቀበል ነው የምንሆነው። በቃ ምንፈልገውን ለማግኘት እርምጃ እናደርግም፣ ጥረት አናደርግም። እርን እንደምናደርገው በቃ ለፍቼ ጥሬ ግሬ ነው ይሄን ያገኘሁት ግን ስል ከዚህ በላይ ማድረግ እችላለሁ ወይ ብዬ ኳስችን እንዳደርግ ራሴን ያደርገኛል። ያን አይነት አስተዳደግ መፍጠር አለብን። እንደው መቼስ እንደው የሆነው ሆኗል። አሁን እኛ የደረስንበት ደርሰናል። መለስ ብለን ለልጆቻችን ማሰብ ያስፈልገናል። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።